አቤት ያንተ ስራ እንደው ምድሩ እንዲህ ካማረ እንደው የሰማ ቤቱ እንዴት ይሆን? አይ ማዬ ከተማው እኮ ማማሩ ያምራል፣ ግን ውበት ብቻ ምን ትርጉም አለው? ህይወቱ መኖሩ እኮ አንቺ እንደምታስቢው ልክ አይደለም። አይ አንቺ ደግሞ እንደው እያየሽው ከተማውማ እንደሚያምር እንደው ምንም አይነት ጥያቄ የለው። ለምንድን ነው የምታፏጨው? የምታሾኳሽኮስ ለምንድን ነው? ሮማን የምትለው ሮማን ምን ታድርግ? ያን ሰራተኛ ናት እንዴ? አርፈ ስራን ስራ ራስን ቻል። አረ ምንም አይደለም እትዬ። ያው ሄኒ ምንድን ነው የምታወራው? እኔና ዴቭ ሁሉንም ነገር ጨርሰናል። ያንተ ምክራው ለኔና ለዴቭ ምንም ነገር አይጠቅመንም። እንዴ ቆይ ምን እያልሽ ነው? እኔ እኮ ስላንቺ ወደፊት ሸርኩን እያሰብክ ያለሁት። ትዳር ማለት እኮ ጀስት ዘው ብለሽ የምትገይበት ነገር እኮ አይደለም። ሁሉ ጦስ የመጣው ደግሞ ባንቺ ነው። እኔ አንቺን አምኜ ያንን የሆነ ጦሰኛ የጦስ ዶሮ የሚያክል እንዝርት የሆነ ሰውዬ አምነሽ ባታሸክሚው ኖሮ ይሄ ሁሉ ችግር ባልደረሰ ነበር። እባክሽ አድራሻዋን ንገሪኝ። አንተ እንዴት ደፍረህ እዚህ ድረስ መጣ? ትንሽ እንኳን አታፍርም? ልቧ ሲሰበርና እንደዛ ስትጎዳይት ነበርክ። ይኸውልሽ አደይ፣ ይኸውልህ ልታስረዳኝ እንዳትሞክር እሺ? ተስፋ ሰጣት፣ ቀለበት አድርገህላት አገባሻለሁ ብለህ ጥላ ይዘህ እንደመምጣት ይሄን ተሸክመህ ዘርፋችሁ ጥላችሁ ትመጣለህ? ኧረ አረጋጊው አደይ፣ እንዴ ይዤ መጣሁ እንጂ አልጠፋው። ይሄው ትሰሚኛለሽ? እኔ ምንም አይነት ሰበብ አልቀበልም። ማፊ በቃ እንዳትደውይኝ፣ አልፈልግሽም አልኩሽ እኮ እንዳትደውይ ከዚህ በኋላ። ስልኩን ዝጊው። እንዴ ስለኔ አንድ ጥሩ ነገር ሳታስቢ ሙሉ በሙሉ ልብሽ እኔ ላይ ተጨክኛለሽ። እኔ እኮ ፈልጌ አይደለም የጠፋሁት። እስከ ዋናው መገናኘታችን ነው። እቺን የተባረከች ልጅ ባይጥልልን ኖሮ ምን ይውጠን ነበር? እንዳልጅ አልገባኝም። አንተ እዚህ ምን እየሰራ ነው? አየሽልኝ አይደለም ማየ? እኔስ ጥለህንብስ ያልክ መስሎኝ ነበር። በዚህ ላይ ረግሜህም ነበር። አሁን ግን ተመስገን እርግማኔንም አንስቼልህ። ፍጹም አላስከፍልም የኔ ቆንጆ። ለዚህ ጉበት ለዚህ ቁመና በነፃ ነው የምትልሽ። እንዴት ነው የምትናገረው ልጄን እኔ ፊት? አንተ ወሮበላ ትሰማኛለህ? እንዴት አይነቱን ቃላት ነው የምትሰነዝረው? ዴቭና አደይ ተሞሸሩ። እንኳን ደስ አላችሁ። የአደይ እናትና ብርሃን ወደ ከተማ እየመጡ ነበረ ለአደይ ሰርግ። ሆኖም የያዙትን ዕቃ ለሰርጉ ያዘጋጁትን ዕቃ መለኛው የሚባለው የከተማ ሌባና አጭበርባሪ ሰርቋቸው ይዞባቸው ጠፍቷል። በአንድ በኩል ደግሞ ዶክተሩ ነው። ዶክተሩ አሁን ላይ አደይን በጣም ስለሚያፈቅራት ግን ደግሞ ለጓደኛው እያማከረው ነበረ። ጓደኛውን ካንተች መውጣት የለባትም፣ ሁሉንም ነገር ንገራትና ታንተ ጋር ትሆናለች፣ ትረዳሃለች፣ እችማ የልብህ ንግስት ናት እያለ ለሱ ለማድረግ የማያደርገው ጥረት የለም። ሊዱንም ቢሆን ታግጅኛለች በማለት ጠይቋት ነበር። ሆኖም ምንድነው ስትለው ሌላ ጊዜ ቁጭ ብለው እንደሚያወሩ ነግሯታል። ሆኖም ስለ ሮሚ ሲያነሳባት እሷም ተናዳ ጥላው ሄዳለች። በአንድ በኩል አሹ ነው። አሹ ሮሚ ታየችብኝ ብሎ አሁን ላይ እየተመተመ ነው ያለው። ወይዘሮ ታለም ደግሞ ምን ሆነ ነው እንደዚህ የምታክተመትመው ችግር አለው በማለት አፋጣው ቢጠይቁትም ግን ደግሞ ሮሚ ታየችብኝ ብሎ በጣም እየተናደደ ነው ያለው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ በሞላ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማለት ወደ ቻናሉ ተቀላቀሉኝ እያልኩ እንዲሁ ነበር እህት ወንድሞቼ ወገኖቼ ሸርና ላይክ አበረታቱኝ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ምን ተፈጠረ የሚለውን አብራችሁን ቆይታ አድርጉ። አዝናኝ እንዲሁም ደግሞ አስተማሪ ሆነው ከገጠር እስከ ከተማ ዛሬ ላይ ታዲያ አደይ ለመሞሸር እየተዘጋጀች ነው ያለችው። ሆኖም ግን ምናልባትም የዴቭ እናት ነገሩን ልታበላሸው ትችላለች። በመጀመሪያም ፈቃደኛ አልነበረችም። ሆኖም ወይዘሮ ታለም አሁን ላይ ዝግጅቱን ጀምረውታል። ሽማግሌም ለመላክ ሁሉንም ነገር አዘጋጅተው እየጠበቁ ነው ያሉት። የአደይ እናትም ቢሆኑ ከገጠር ወደ ከተማ እየመጡ ነበር። ሆኖም ታዲያ የአካባቢው የከተማው ድምቀት አስገርሟቸው ግራና ቀኛቸውን እየተመለከቱ እንዴት ግሩም ነው፣ እንዴት ደስ ይላል በማለት ዙሪያቸውን እያቃኙ ነበረ። ሆኖም ታዲያ መለኛው የሚባለው አጭበርባሪ ሌባ እነዚህማ ከገጠር ነው የመጡት፣ ደግሞ ደህና ዕቃ ሳይዙ አይቀሩም። ስለዚህ ይሄንን ዕቃማ ነጥቄ መሰወር አለብኝ በማለት እያሰበ ነበር ከሩቅ ሲመለከታቸው። ሆኖም ታዲያ እነሱም ሲራመዱ እሱም ከኋላ ሲከተላቸው ከቆየ በኋላ ብርሃን ታዲያ ዕቃው አልቻልኩትም በጣም አቅቶኛል እያለች ለእናቷም እሮሮ እያሰማች ነበረ። ሆኖም ታዲያ ቻዩ አሁን እኮ ከተማ ገብተናል፣ ደግሞም አደይ ልትቀበላቸው ወደ
መኪና ማቆሚያውም ሄዳ ነበረ። ወደ መናኸሪያው ብትሄድም እነሱን ልታገኛቸው አልቻለችም። በዚህም ፈላ በዛም ፈልጋ ወደ ቤት እየተመለሰች ነበር። እነሱም ታዲያ በሌላ መንገድ ተሳስተው እየሄዱ ነበርና አሁን ላይ ታዲያ ብርሃንም ብትሆን በፊት አደይ የምሰራበትን ቤት አውቀዋለሁ፣ እዛማ ይዤሽ እሄዳለሁ እናቴ በማለት እንግዲህ እቃውን ቢደክማት በግድ ተሸክማ እየተጓዙ ነበረ። ነገር ግን የያዘችው እቃ በጣም ከባድ ስለሆነ አልቻልኩም እናቴ፣ በጣም እየከበደኝ ነው፣ ይዤው ምደርስ አይመስለኝም በማለት ለእናቷም ትናገራለች። እናቷም ልጅ አይዞሽ በርቺ፣ አሁንማ ደርሰናል። የሚገርመው ነገር ከተማው እንደዚህ ድምቅ ያለ ደግሞም አካባቢ ውስጥ ቢሆን አቤት አቤት በማለት እንግዲህ ከተማውን በማድነቅ እሳቸውም ለከተማው አዲስ ሆኖባቸው ግራና ቀኛቸውን እየተመለከቱ እየተጓዙ ነበረ። በመንገድም ቆም እያሉ እያወሩም እየተጨቃጨቁም ከብርሃን ጋራ እንግዲህ ብርሃን በአጋጣሚው የተሸከመችው እቃ በጣም ስለከበዳት አሁንም ቢሆን እየከበደ ነው እናቴ በማለት እንግዲህ መንገድ ላይም አሳርፈዋለች። መለኛው ሌባ ታዲያ ተከትሏቸው ስለነበረ እቃውን ለያዙልት ወይ በማለት ጠጋ ይላል። ሆኖም ብርሃን ታዲያ ቢሆንም ባይሆን ከተማውን ከዚህን ቀደም መታ ስላየችውና አደይ ልታሳክማት አምጥታት ነበረ። በዛ አጋጣሚ ሁሉንም ነገር ተመልክታለች። ሆኖም እንደኛ ሀገር አይደለም እማዬ፣ አጭበርባሪዎችም ሌቦችም አሉ፣ እቃችን ሊወስዱብን ይችላሉ በማለት በፍራቻ ነበረ። ነገር ግን እቃውን ስላልቻለችው ከመሬት አስቀምጠው ስለነበረ መለኛው ታዲያ እኔ ይዝላችኋለሁ፣ አግዛችኋለሁ በማለት ይቀርባቸዋል። ሆኖም ብርሃን አሁን የምትሸከምበትን ዋጋ ንገረንና ወይም ራሳችን ይዘኑ እንሄዳለን፣ ብዙ እንዳትለን በማለት ኮስተር ብላ ትናገረዋለች። እሱም ታዲያ ብርሃንን ማድነቅ ይጀምራል። እንዴት አይነት ቆንጆ ነሽ፣ ደግሞ ያነጋገሯ የቅልጥፍናዋ በማለትም እንግዲህ እየተናገረ እያለ የአደይ እናት በጣም ይናደዳሉ። እንዲያው ትንሽም ቢሆን አታከብረኝም ወይ? እኔ እናቷ ፊት እንደዚህ አይነት ቃላት እንዴት ትጠቀማለህ? እናንተ የከተማ አጭበርባሪዎች ሌቦች ናችሁ ወይ? እንደዚህ አይነት ቅሌት ትልቅ ሰው ፊት መናገር አግባብ ነው ወይ? እንዲያው በአደባባይ በማለት በጣም ተናደው ልጄንማ እንደዚህ እንዳትላት፣ እኔ እኮ እናቷ እዚህ ቆሜ እንዴት እንደዚህ ትላለህ? በማለት ሰውየውንም ይናገሩታል። መለኛውም ይቅርታ፣ እኔ እኮ ያው በዚህ አጋጣሚ ስለምንቀላለድ እንጂ በመጥፎ መንገድ አይደለም በማለት እንግዲህ እቃቸውንም በ100 ብር ለመሸከም ይስማማል። ሆኖም ይሸከማል። ታዲያ ይዤ እጠፋለሁ ብትል በቅዝምዝም ብዬህ አሳርፈሃለሁ፣ እኔ ቀላል ሴት አይደለሁም እንዳታስበው በማለትም ዝተውበት ነበረ። ግን ደግሞ እሱ ተሸክሞ ብርሃንም ብትሆን ምናልባትም እኮ ይዞብን ሊታጠፍና ሊጠፋብን ይችላል እማዬ፣ ምንም አይታወቅም የከተማ ሰው በማለት ከእናቷ ጋር ቆማ እያወራች እያለ ድንገት ተሸክሞ ወዴት እንደገባ ይጠፋባቸዋል። በዛም ቢከተሉት በዚህም ቢንከራተቱ እቃውን ይዞ እብስ ይላል። ሆኖም ታዲያ የአደይ እናት ይሄ ሁሉ ያንቺን ሰበብ በአንቺ ምክንያት ነው እቃችን የተወሰደው፣ ለልጄ ደግሜ ያዘጋጀሁትንና ልጅን ድሬ የልጅ ያለው ብዬ አስቤ እዚህ ድረስ መጥቼ ጉዳረክሽኝ በማለት በጣም ይናደዳሉ። ታዲያ ብርሃንም በቃ ተይው እማዬ፣ አሁንማ ልናገኘው አንችልም፣ ሆኖ ብሎ ተከታትሎን ነው ይዞብን ሄደው በማለት እናቷን ለመረጋጋት ትሞክራለች። መለኛውም ተሸክሞ ታዲያ እየሄደ ያለ ኪንጎና ዳይመንድ ያውታል። ዛሬ ደግሞ የገበሬ ዕቃ ነው የተሸከምከው፣ ታቅመ በላይ ነው በማለት እንግዲህ እነሱን ቀልዳቸውን ይሰነዝራሉ። ሆኖም የአደይ እናት ዕቃ መሆኑን ቢያውቁ ኖሮ እዛው ይይዙላቸው ነበረ። ነገር ግን ኪንጎም ሆነ ዳይመንድ እንዴት ከየት ነው ያመጣኸው በማለት እንግዲህ ዕቃው በጣም እንደከበደውና እሱም ቢሆን ያሳርፍና የዛሬው ለየት ያለ መላ ነው በማለት እንግዲህ ይናገራል። ሆኖም አሁን እኛ ሳንነጥቅህ ይዘህ ጥፋ ከዚህ በማለት እንግዲህ እነሱም ይናገሩታል። እሱም ተሸክሞ ካጠገባቸው እብስ ይላል። ዛሬውማ እውነት ከገበሬ ነው የነጠቀው መሰለኝ፣ ግን ደግሞ እኮ ይህን ጊዜ ሰዎቹ እየፈለጉ ነው በማለት ኪንጎም ቢሆን በጣም ያዝናል። ታዲያኛ ምንም ማድረግ አንችልም፣ እንግዲህ አንዴ ይዞት ሰርቆት መጥቷል፣ ስለዚህ የእሱ ተባባሪ አንሆንም በማለት እንግዲህ ሁለቱም ትተውታል። በአንድ በኩል ደግሞ ኤላ ነው። ኤላ አሁን ላይ ሊሊን እየፈለገ ነው ያለው። ሊሊ ግን የራሷን ህይወት እየኖረች አግብታት በቃ ተዋት በማለት ሁሉም
ሊያቀርቡትና ሊቀበሉት አልቻሉም። ምክንያቱም ሊሊ ያሳለፈችውን ነገር ስለሚያውቁ። እሱ ደግሞ ሰው እንዴት ነው ለምንድነው የዚህን ያክል የሚጠሉኝ? ሊሊን ማግኘት አለብኝ በማለት በፍለጋ ላይ ነው። ታዲያ ዳንኤልም ፈልግልኝ ብሎት ስለነበረ አድራሻውን አገኘህልኝ ወይ በማለት ይጠይቀዋል። እሱም እንዳላገኘ ነገር ግን ሰውን ማሰማርቶ ለመፈለግ መላ ያስፈልገዋል በማለት ይነግረዋል። እሷ ትቸገር የፈለግከውን ያክል ሰጥሃለሁ፣ ግን የሊሊን አድራሻ ፈልግልኝና ላግኛት በማለት ይነግረዋል። ታዲያ ፍቅር ተንኮለኛዋም ዳንኤልን በጥፊ መታ። አንተ እኔ ስፈልግህ አትገኝም። ሆኖም ታዲያ አንተ ከቤዛ ጋር ሆነህ የምታሴረው ሴራ እኔ ያውቀዋለሁ። አንተ ለእኔ መጥፎ ነህ፣ እኔ ሳምንህ አንተ ትከዳኛለህ በማለት በጥፊያ ጩላ ተናገረዋለች። እሱም ቢሆን እኔ ስለማወድሽና ስለማፈቅርሽ እንጂ በጥፊ እንድትመችኝ አልፈቅድልሽም፣ ምን ላድርግሽ በማለት ይናገራታል። ከቤዛ ጋር ሆነ ተንኮል ስትሰራብኝ ከረምኩ፣ ግን ደግሞ እኔ ለእናንተ ብዬ ብዙ ችግር ውስጥ ገባሁ በማለት ትናገራለች። ሆኖም እንግዲህ እኔ እኮ ስለምወድሽ ነው ከቤዛም ቢሆን የዛን ጊዜ ያስጣልኩሽና ከዛ ቤት ውስጥ እንድትወጪ ያደረግኩሽ በማለት ዳንኤልም ይናገራል። ወዲያውም ታዲያ ኤላ ይመጣል። የሊሊን አድራሻም እንድትሰጠውና እሱ ደግሞ የፈለገችውን ነገር እንደሚያደርግላት ዳንኤልም ቃል ይገባላታል። እሷ ግን የሊሊን አድራሻ አልሰጥህም፣ ሆኖም እኔ ላይ ችግር ልታመጡብኝ ነው ወይ በማለት እየተነጋገሩ ሳለ ነበር ኤላም የመጣው። ኤላን ስታይ ወይኔ ጉዴ በማለት ሩጫዋን ትቀጥላለች። ኤላም ታዲያ ሊሊስ ፍቅር ምን ሆና ነው ተኒን ስታይ የምትሮጠው ብሎ ይጠይቀዋል። እሱም ታዲያ ከመጀመሪያውም ለመሄድ ስላሰበች ነው፣ በአንተ ምክንያት አይደለም በማለት ዳንኤልም ይነግረዋል። ሆኖም አሁን ላይ ሊሊን ማግኘት አለብኝ አስቸኳይ በማለት እንግዲህ ኤላ ሊሊን እየፈለገ ነው፣ ግን ደግሞ ሊያገኛት አልቻለም። አሁን ላይ ሊሊ ከባቡሬ ጋር የቤተሰቦቿ ቤት ንብረት ውስጥ ነው የምትኖረው። ሆኖም ግን ማንም አድራሿን ስለማያውቅ እስካሁን ድረስ ሊያገኟት አልቻለም። ሆኖም እንግዲህ ኤላ አሁን ላይ ሊሊን ሊያገኛት አልቻለም። ፍቅር ተንኮለኛዋን ብትሆን የሊሊን አድራሻ ላንተም ረዳህ እኔ የምልህን ነገር ካደረክልኝ ብቻ ነው በማለት ከአንተ በፊትም ኤላ እንደመጣ አውቃለሁ በማለትም ለዳንኤል ትነግረዋለች። ሆኖም እንግዲህ ለጊዜው ካጠገቡ ተሰውራለች፣ ግን ደግሞ አድራሻውን ልሰጠው ትችላለች። ምክንያቱም አደይና ዴቭ እንዲጋቡ ፍላጎት ስለሌላት አሁን ላይ ለእነሱም ሌላ ሴራ እየጠመጠመች ይመስላል። ዳንኤልን አሁን ላይ የምታግዘኝ ነገር አለ፣ እኔ ስፈልግህ አንተ አትገኝም በማለት እየወቀሰችውም ነበር። አደይም እንግዲህ እየፈለገቻቸው እናትና እህቷን የሆነ ነገር እንዳያጋጥማቸው ዴቭም ጋር ደውላ እባክህን የሆነ ነገር አድርግ፣ እናቴ እና እህቴ ወዴት እንደሄዱ ባላውቅም ላገኛቸው አልቻልኩም፣ በሰው ሀገር የሆነ ነገር እንዳይገጥማቸው ፍርሃት ገብቶኛል በማለት እንግዲህ ሀገሩን አያውቁትም በማለት ትነግረዋለች። ሆኖም እንግዲህ ዴቭም ታዲያ ምን ማድረግ እንዳለባት እየነገረችው ነበረ። ግን ደግሞ ወዲያው ስልኳን እንደዘጋች የኢዩኤል ጓደኛ የዶክተር ኢዩኤል ይመጣል። የማትበገረው ንግስታችን እንዴት ነሽ በማለት ሲነግራት አንተ ትቀልዳለህ ሰላም ካለችው በኋላ እኔ ግራ ገብቶኛል፣ እናትና እህቴ ከገጠር ለሰርጋችን መጥተው ነበረ፣ ግን ደግሞ ላገኛቸው አልቻልኩም፣ ቤት ሳይጠፋባቸው አይቀርም በማለት ትናገረዋለች። እሱም ታዲያ ቀስ በይ ተንፈስ በይና ከዛም በኋላ ተረጋግተሽ ሁሉንም ነገር ማድረግ ትችያለሽ በማለት ለማረጋጋት ሙከራ ያደርጋል። ሆኖም ታዲያ የዩኤል ጓደኛ የሰማውን ነገር ማመን ያቅተዋል። ቆይ ያንን ኩሩ ልታገቢው ነው ወይ? ለትዳር እኮ ገና ነሽ፣ ገና ብዙ ይቀርሻል፣ ትዳር ዝም ብሎ ቀልድ አይደለም በማለት እንግዲህ እሷንም ለማሳመን ይፈልጋል። ሆኖም ምን አሁን የምመክርብኝ ሰዓት አይደለም፣ እናቴና እህቴ የተንከራተቱ ነው። ሆኖም ደግሞ ሌላ ችግር ሳይደርስባቸው መፈለግ አለብኝ፣ እባክህን ተወኝ በማለት እሷም ትነግረዋለች። ግን ደግሞ ተቻኩላ ማግባት እንደሌለባት እንደገና ደግሞ ልጁም ቢሆን ታገባሽ በኋላ ሌላ ችግር እንደሚያመጣብሽ በምን እርግጠኛ ሆንሽ በማለት እየመከራት ነበረ። ግን ደግሞ እሷን ብትሆን እናትና እህቷ ላይ አሁን ጭንቀቷ እዛ ላይ ስለሆነ ሆኖም ግን አሁን ላይ እኔና ዴፍ ልንጋባ ሁሉንም ነገር ጨርሰናል። አሁን ለኔ ያንተ ምክር ለኔና ዴፍ የሚሰራው ነገር የለም፣ ምን እያልክ ነው በማለት ትናገረዋለች። ትዳር እኮ ማለት ዘው ብለሽ የምትገቢበት አይደለም፣ እኔ እኮ ወደፊትሽን እያሰብኩ ነው የምነግርሽ በማለት የዩኤል ጓደኛም እንግዲህ ለጓደኛው ለቀልድ የሚሆን ጊዜ የለኝም፣ እናቴን መፈለግ ይቻለኛል ብላው ጥላው ትሄዳለች። ግን ደግሞ
እዩት ይዛ እያለቀሰ አንቺ ጭራሽ ዴቭን ላገባ ነው ትያለሽ? ሊሆን አይችልም፣ እኔም አቆሜ ዴቭን አታገቢውም በማለት እንግዲህ ጓደኛውም እባክሽ አስቢበት፣ ነገር ግን ምን አስጨነቀኝ የዩቲ ሚስት መሆንሽ የማይቀር ነው በማለት እንግዲህ ራሱም እያወራ ነበር መንገድ ላይ ቆሞ። አንድ በኩል የአደይ እናትና ብርሃን እንግዲህ ከገጠር ድረስ መጥተው ደክመው ሰውየውን ፍለጋ በዛና በዚህ እየተንከራተቱ ነው ያሉት። አደይም እናት እንግዲህ በጣም ተናደው በከተማ አፉ ወስላታ የሆነ ሰውዬ እንደዚህ ደልሎኝ ጉድ አደረገኝ፣ ንብረቴን ዘረፈኝ በማለት ግራና ቀኝ የሚፈልጉትም ይሄን ጊዜ እኮ ወደ አንድ ጥግ ተለጥፎ እንጂ ርቆ አልሄድም፣ እባክሽን ብርሃን እንፈልገው በማለት በደካማ አቅማቸው በዛና በዚህ ይንከራተታሉ። ብርሃንንም ቢሆን የሁሉ ጦስ የመጣው ባንቺ ነው፣ እኔ አንቺን ደከመሽ ብዬ ያን ጦሰኛ ጦሱን ይበላውና እያሉ እየተራገሙ ብርሃንንም እየተናገሯት ነበረ። እባክሽማ ያምሻል፣ አሁን ምንም ማድረግ አንችልም፣ የትም አናገኘውም፣ በቃ ይዞት ጠፍቷል፣ አንቺ ተረጋጊ በማለት እናቷንም ለማረጋጋት ትሞክራለች። እንዝርት የሚያክል ሰውዬ ባታሸክሚው ኖሮ ይሄ ሁሉ ጉዳይ አይመጣም በማለት እንግዲህ እሳቸውም ንዴታቸውን ልጃቸው ላይ እየተወጡ ነው። ጠራራ ፀሐይ ዘረፈን ጉድ እኮ ነው በማለት በድንጋጤ ሰውነታቸው ሁሉ በንዴት በጣም ተናደው እየተንቀጠቀጡ ነበር። ታዲያ ማየኔ ምን ላድርግ? አካሄዱን አይቼ ይሄ ሰውዬ እኮ ምናልባትም ሊነጥቀን ይችላል ብዬ ነግሬሽ ነበረ፣ ግን ደግሞ አንቺ አመንሽው በማለት ብርሃንም ትናገራለች። ሆኖም እሳቸው የእርግማን ማት ያወርዱበታል። እማዬ አንቺ ነሽ እኮ አንዴ በግዝምዝም አንዴ ምንድነው እለዋለሁ እያልሽኝ ያበረታታሽኝ በማለት ብርሃንም ትናገራለች። ታዲያ እኔ ምን አውቄ የከተማ ሰው ሁሉ እየሳቀ በጠራራ ፀሐይ የሚዘርፍ መሆኑን የታባት ያውቄ በማለት እሳቸውም እንግዲህ በጣም ይናድ። ስለ ዴቭም ቢሆን ወንድሜ ነው ብላ ስትነግረው እሱም ከመንገድ ላይ ሲያዩት በርቁ ጥግ ይዛ ተደብቀው ነበረ። ምንድነው ምን ፈርተሽ ነው ይህን ሰው እየታቂዋለሽ ወይ ሲላት ወንድሟ እንደሆነ ትነግረዋለች። ሆኖም ታዲያ ወንድምሽ ነው ወይ በማለት ይጠይቃትና ይሄም አሪፍ ነው፣ ሆኖም አንድ የምታግዢ ነገር አለ፣ እሱን ደግሞ ቁጭ ብለን የምንማከረው በማለት ይነግራታል። እሷም ታዲያ ምንድን ነው አሁን አልነግረኝም ወይ ብትለው አሁን አይሆንም ሌላ ጊዜ ነግርሻለሁ በማለት ግን ደግሞ ስለ ሮሚ አንስቶባት ነበር። ሮሚ ታዲያ ሲያነሳባት ወድሃት እንዳይሆን እኔ አብረህኝ እየሄድክ እንዴ ስለ ሮሚ ታነሳለ በማለት ልዱም በጣም ትቆጣዋለች። ሆኖም በጣም ቆንጆ ልጅ እንደሆነች ይገልጽላታል። እሷም ታዲያ ትናደዳለች። ሮሚ እኮ ቤት ሰራተኛ ናት፣ ሆኖም ደግሞ ያልተማረች፣ እኛ የተማርነው የቤት ልጅ ምን ወጥቶልን ነው እሷን የምትመኘው በማለት እንግዲህ በጣም ትናደዳለች። እሱም ቢሆን ህይወቷን ለማሸነፍ ስራ በሰራች ምን ችግር አለው? ሰራተኝነት እኮ ራሷን በራሷ ሰርታ የምታስተዳድር ጀግና ሴት ናት። ስለዚህ ስለ ስራዋም ሆነ ስለ ሰራተኛነት የምትዩ ዝቅ አድርገሽማ እንደዚህ አትይ በማለት እሱም ይናገራል። በኩል አሹ ነው። አሹ አሁን ላይ እሱ ይኸው ሰውዬ ስላየበት ብቻ ሮሚን ማውራት ይፈልጋል። ሮሚ ደግሞ ወታ ልታወራው አልፈለገችም። እሷም ደግሞ ከወይዘሮ ታለም ጋር ቁጭ ብላ እየመከሯት ነበረ። የወደፊት ህይወትሽን ዝም ብለሽ የትም ቦታ እንዳትወርቂ፣ ራስሽን ለመለወጥ ራሽን ለመጠንከር መሞከር አለብሽ። አሁን ላይ ጊዜው በጣም መጥፎ ጊዜ ሆነ ነው። ስለዚህ ራሽን ለመቆጣጠር ሞክሪ፣ ራሽንም ለማውጣት በርቺ በማለት እንግዲህ ቆንጆ ምክር እየሰጧት ነበረ። እሷም ስለ ምክሩ በጣም አመስግናለች። ሆኖም ዴቭ ወደዛው ይሄዳል። ዴቭንም ቢሆን ለሰርጉ የሆነውን ሁሉ ነገር እንዳዘጋጀችና ወይዘሮ ታለም ስትነግረው በጣም ደስተኛ ነበረ። ሮሚን ብትሆን እትዬ ያልፈነቀሉት ድንጋይ የለም፣ አንተን ለመዳር ጎንበስ ቀና እያሉ ነው በማለት እንግዲህ ትነግረዋለች። ወይዘሮ ታለም ያሳደግኩት ልጄ ነው ባልወልደውም፣ ስለዚህ ደግሞ አደይን የመሰለች ቆንጆ ልጅ በማግባቱ ደስተኛ ነኝ፣ ለሱ ምንም ማድረግ እችላለሁ በማለት አሁን ላይ በደስታ እያዘጋጁለት ነው ያለው። እሱም በጣም ደስ ብሎት ለአደይ መናገር አለብኝ በማለት ከቤት ይወጣል። እንግዲህ ሰርጉ በሰላም ይጠናቀቃል የሚለው ነገር አሳሳቢ ቢሆንም ግን ደግሞ ቀጣዩን አብረን እናየዋለን። የዛሬው ቪዲዮ በዚያው አብቅቷል። በያላችሁበት ሰላም ቆዩልኝ እያልኩኝ እሰናበታችኋለሁ። ባይ። እወዳችኋለሁ።